በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 17 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን ቅድስት አውፎሚያ በሰማዕትነት ያረፈችበት የዕረፍቷ መታሰቢያ በዓል፣ የቅዱስ ዮስጦስ የከበረች አጽሙ በክብር የተገኘችበት ዕለት፣ ታላቁ ነቢይ ዮናስ ከዓሣ አንባሪ ሆድ ለወጣበት መታሰቢያ በዓሉ በሰላም አደረሳችሁ አደረሰን። ቅድስት አውፎሚያ ሐምሌ 17 በዚች ቀን ቅድስት አውፎሚያ በሰማዕትነት ሞተች። ይህችንም ቅድስት በርሴፎስ የሚባል ከዲዮቅልጥያኖስ መኳንንቶች አንዱ አሰቃያት። የታሰሩ ሰማዕታት በሚያልፉ ጊዜ በአንገታቸው የሚከብዱ ሰንሰለቶች ነበሩ። እንደ ውሾችም ይጎትታቸው ነበር። ግፋቸውንም ባየች ጊዜ ይህች ቅድስት አለቀሰች። ልቦናዋም ክብር ይግባውና በክርስቶስ ፍቅር ተቃጠለ። ዲዮቅልጥያኖስንና የረከሱ አማልክቶቹንም ረገመች። ያንንም መኮንን እንዲህ ብላ ዘለፈችው። ርኅራኄ የሌለ ልብህ እንደ ድንጋይ የሆነ ለእነዚህ ቅዱሳን ሰዎች አትራራምን? ፈጣሪያቸውንስ እንዳያጠፋ አትፈራምን? አለችው። መኮንኑም ሰምቶ ወደ እርሷ ያቀርቧት ዘንድ አዘዘ። ስለ ሃይማኖቷም ጠየቃት። እርሷም ክርስቲያን እንደሆነች በፊቱ አመነች። በየአይነቱ በሆነ ስቃይ በግርፋትና በስቅላት ታላቅ ስቃይን አሰቃያት። ከዚህም በኋላ በእሳት ምድጃ ውስጥ ጨመሯት። ነገር ግን ከስቃዩ የተነሳ ምንም ጉዳት አልደረሰባትም ነበር። በዚያም ጊዜም በእሳቱ መካከል ቆማ ጸለየች። ፊቷንና መላ ስጋዋንም በመስቀል ምልክት አማትባ ነፍሷን በእግዚአብሔር እጅ ሰጠች። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ዮስጦስ ነው። ዳግመኛም በዚህች ዕለት የቅዱስ ዮስጦስ የከበረች አጽሙ በክብር ተገኘች። በሰማዕትነት ያረፈው የአንጾኪያ ንጉሥ የኑማርያኖስ ልጅ ነው። ታላቁ የአንጾኪያ ንጉሥ ኑማርያኖስ በጦርነት ውስጥ በሞተ ጊዜ ልጁ ቅዱስ ዮስጦስም በሌላ ቦታ በጦርነት ውስጥ ስለነበር መንግስትም ያለ ንጉሥ ቀረች። የቴዎድሮስ በናልዴዎስ አባት ሲድራኮስና ቅዱስ ፋሲለደስ ዲዮቅልጥያኖስ ነግሶ ሃይማኖቱን እስከካደ ድረስ የመንግስቱን አስተዳደር ይመሩት ነበር። በመጀመሪያ ታላቁ የአንጾኪያ ንጉሥ ኑማርያኖስ የፋርስና የቁስ ሰዎች በጦር በርትተው በመጡበት ጊዜ ቅዱስ ፋሲለደስንና ሕርማያኖስን ጠርቶ እነሆ እኔና የተረፉት ሰራዊት ሄደን የቁዝን ሰዎች እንወጋለን፣ እናንተ ቤተ መንግስቱን ጠብቁ፣ ልጆቼን ለእናንተ አደራ ሰጥቻለሁ አላቸው። ንጉሱም የመንግስቱን ልብስ አውልቆ ዘውዱን ጥሎ ተራ ልብስ ለብሶ ሲዋጋ በጦር ተወግቶ ሞተ። ነገር ግን የቁዝ ሰዎች አላወቁትም ነበር። ጦርነቱን ባለቀ ጊዜ የሮም መንግስት ያለ ንጉስ ብቻዋን ቀርታ 1 ዓመት ሙሉ ቅዱስ ፋሲለደስና ሕርማኖስ የመንግስት ሕጓንና ስርዓቷን እየጠበቁ ቆዩ። የቁስ ሰዎችም የሮም መንግስት ያለ ንጉስ መሆኗን ሲያውቁ ዳግመኛ ሊያጠፏቸው በጦር በርትተው መጡ። የሮም ሰዎችም ተሰብስበው ቅዱስ ፋሲለደስን በስራችን ወዳሉ ግዛቶች ወደ ግብፅም ተዋጊ አርበኞችን ይልኩልን ዘንድ እንጠይቃቸው አሉት። መኳንንቱም ወደ ግብፅ ወርደው በጦር ኃይለኛ የሆኑ ሰዎችን ይዘው ተመለሱ። ከግብፅ ካመጧቸው ኃይለኛ ሰዎች መካከል ከላይ ግብፅ ስሙ ከርቢጣ የሚባል ፍየል የሚጠብቅ አንድ ኃይለኛ ሰውን ወደ አንጾኪያ መጡ። ቅዱስ ፋሲለደስና ሕርማኖስም ይህ ሰው የሚያስፈራ በስራውም ኃይለኛ ጉልበተኛ የጸና ጨካኝ መሆኑን አይተው በንጉሱ ፈረስ ላይ ባልደራስ ወይም ሹም አድርገው ሾሙት። ከጥቂት ወራትም በኋላ ታላቂቱ የንጉስ ልጅ ከቤተ መንግስት ሆና በመስኮት በኩል ሆና ሲወጣ ባቱን ሲገባ ደረቱን አይታ በሕፀ ዝሙት ተነድፋ እጅግ ወደደችው። እሱንም ሰይጣን ከልጅነቱ ጀምሮ ይከተለው ነበር። የንጉሱም ሴት ልጅ ወስዳ ያገባችውና ስሙን ዲዮቅልጥያኖስ ብላ ነገሰችው። ይህም ዲዮቅልጥያኖስ ከካደ በኋላ ሰይጣን ማደሪያው አድርጎት ከ470 ሺህ በላይ የሚሆኑ ክርስቲያኖችን በግፍ በሰማዕትነት የገደለ ነው። የንጉሱ ልጅ ቅዱስ ዮስጦስ ጦርነትን አሸንፎ በድል ወደ ቤተ መንግስት በተመለሰ ጊዜ ዲዮቅልጥያኖስ ጌታችንን ክዶ ጣዖታትን ሲያመልክ ቢያገኘው እጅግ አዝኖ ሰማዕት ይሆን ዘንድ ተመኘ።
የሀገሩም ሰዎች ወደ ዮስጦስ ዘንድ ቀርበው እኛ ዲዮቅልጥያኖስን እንገድለዋለን፣ አንተ በአባት ዙፋን ተቀመጥ አሉት። እርሱ ግን ከምድራዊው መንግስት ይልቅ ሰማያዊውን መንግስት መርጧልና ይሻላላቸው። በጌታችንም ስም ሰማዕት ይሆን ዘንድ መረጠ። በንጉሱ ዲዮቅልጥያኖስም ዘንድ ቀርቦ ስለ ጌታችን ክብር መሰከረ። ንጉሱም ገና ሲያዩ እጅግ ፈርቶትና ደንግጦ ጌታዬ ዮስጦስ ሆይ ይህንን ታደርግ ዘንድ ያስገድድህ ማን ነው? አለው። ቅዱስ ዮስጦስም ከሃዲውን ንጉስ በምስክርነቴ ደሜን እንዳፈስ ካልጻፍ ሕዝቡን በአንተ ላይ አስነስቼ ከመንግስትህ እንደማስወጣ በጌታዬ በኢየሱስ ክርስቶስ ስም እምልልሃለሁ አለው። ዲዮቅልጥያኖስም እየፈራ የዮስጦስን ፍቃድ ይፈጽምለት ዘንድ ከሚስቱ ከታውክልያ ከልጁ ከአቦሊ ጋር ወደ ግብጽ እንዲወስዷቸው አዘዘ። እንዳባብለውም ለእስክንድርያ መኮንን ጻፈለት። የእስክንድርያውም ገዥ እጅግ ፈርቶ ዮስጦስን ጌታዬ ዮስጦስ ሆይ እንዲህ አታድርግ፣ ለአንተ ክብር ይሻልሃል እያለ ሊያግባባው ሲሞክር ቅዱስ ዮስጦስ ግን የመንግስትህን ክብር እንዳታጣ ሰማዕትነቴን ፈጽምልኝ አለው። እርሱም ፈርቶ ወደ ላይኛው ግብጽ ወደ እንድናው ገዥ ላከው። ከአገልጋዮች ጋር ሚስቱን ቅድስት ታውክልያን ጻ ወደምትባል ሀገር ሲልካት ልጁን አቦሊን ደግሞ ወደ ሀገረ ብስጣ ላከው። ከአገልጋዮቹ ውስጥ እንዳገለግሏቸው በማለት አንዳንድ ሰጣቸው። ሚስቱ ቅድስት ታውክልያም ሰማዕትነቷን በድል ፈጽማ የክብርን አክሊል ተቀዳጀች። ቅዱስ ዮስጦስም የእንድና ከተማ ጣዖት አምላኪዎች ብዙ ካሰቃዩት በኋላ የካቲት 10 ቀን በሰይፍ ራሱን ቆረጡትና የተመኘውን ሰማዕትነቱን በድል ፈጸመ። ከስጋውም ብዙ ድንቅ የሆኑ ተአምራት ተፈጽመው ታዩ። ለሕሙማንም ታላቅ ፈውስ ሆነ። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ታላቁ ነቢይ ዮናስ ነው። በዚችም ቀን ታላቁ ነቢይ ዮናስ ከአሳ ነባሪ ሆድ ለመውጣት መታሰቢያው ነው። ይህም እውነተኛ የሆነ ነቢይ ዮናስ የሲዶና ክፍል በምትሆን ሰራፕታ በምትባል ሀገር ለምትኖር መበለት ልጇ የሆነ ነቢይ ኤልያስም ከሙታን ለይቶ ያስነሳው ኤልያስን የሚያገለግለውና የትንቢት ጸጋ የተሰጠው ነው። ከዚህም በኋላ ስሙ ከፍ ከፍ ያለና የተመሰገነ እግዚአብሔር ወደ ነነዌ ሀገር ሄደ ሀገራችሁ እስከ 3 ቀን ትጠፋለች ብለ አስተምር ብሎ አዘዘው። እግዚአብሔርም ይህንን ባለው ጊዜ ዮናስ በልቡ እንዲህ ብሎ አሰበ፣ እግዚአብሔር ሊያጠፋቸው ቢወድ ኖሮ ሄደህ አስተምር ብሎ ባላዘዘኝ ነበር። እግዚአብሔር መሐሪ ነውና ሲምራቸው እኔ በእነርሱ ዘንድ ሐሰተኛ ነቢይ እንዳልባል ፈራለሁ። ከቶ ትምህርቴን አይቀበሉኝም ወይም ይገድሉኛል። ወደዛች ሀገርም ሄጄ እንዳላስተምር ከእግዚአብሔር ፊት በኮበለል ብታጣ ይሻለኛል ብሎ አሰበ። ወንድሞች ሆይ ከፈጣሪው ከእግዚአብሔር ፊት ለፍጡር ማምለጥ ይቻለዋልን? ይህስ ዮናስ የእስራኤልን ልጆች ከሚያስተምሩ ነቢያት ውስጥ ሲሆን ይህንን አያውቅምን? ነገር ግን እግዚአብሔር በረቀቀ ጥበቡ ይህንን አደረገ እንጂ። የዮናስ በአሳ አንባሪ ሆድ 3 መዓልት 3 ሌሊት አድሮ መውጣት መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር ሆድ 3 መዓልት 3 ሌሊት አድሮ ከዚህ በኋላ ከሙታን ተለይቶ ለመነሳቱ ምልክት ይሆን ዘንድ ነው። ዮናስም ከአሳ አንባሪ ሆድ ያለምንም ጥፋት እንደመጣ እንዲሁ መድኃኒታችን ያለመለወጥ ተነስቷልና። እንዲህም ሆነ። ከእግዚአብሔር ፊት ዮናስ ሸሽቶ ወደ ተርሴስ ሀገር ሊሄድ ተነሳ። ወደ ኢትዮጵያ ሀገርም ወርዶ ወደ ተርሴስ ሀገር የሚሄድ መርከብን አግኝቶ በገንዘቡ መርከቡን ተከራየ። እግዚአብሔር ፊት ኮብልሏልና ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ወደ መርከቡ ወጣ። እግዚአብሔርም ታላቁን ነፋስ ወደ ባህር አመጣ። የባህሩን ማዕበል ከፍ ከፍ አለ። መርከባቸውም ሊሰበር ቀረበ። ቀዛፊዎችን ፈርተው ወደ ጣዖቶቻቸው ጮኹ። መርከባቸውም ይቀልላቸው ዘንድ ገንዘባቸውን ዕቃቸውን አውጥተው ወደ ባህሩ ውስጥ ጣሉ። ዮናስ ግን በዚያን ጊዜ ወደ ከርሰ ሐመሩ ወርዶ ተኝቶ ያንኮራፋ ነበር። መርከቡንም የሚቀዝፍ ቀዛፊ ወደ እርሱ ወርዶ ምን ያስተኛሃል? እንዳንሞት እግዚአብሔር ያድነን ዘንድ ተነስተህ ፈጣሪህን ስም ጥራ አለው። ይቺ መከራ ያገኘችን ስለማናችን ኃጢአት እንደሆነ እናውቅ ዘንድ እርስ በርሳችን ኑ ዕጣ እንጣጣል ተባባሉ። በተጣጣሉም ጊዜ ዕጣ በዮናስ ወጣበት። እሱ
እርሱም ይቺ መከራ ያገኘችኝ በማናችን ኃጢአት እንደሆነ ንገረን። አንተስ የምታመልከው ምንድን ነው? ከወዴትስ መጣ? አገርስ የት ነው? ወዴትስ ትሄዳለህ? ወገንስ ማን ነው? አሉት። ዮናስም እኔስ የእግዚአብሔር ባሪያው ዕብራዊ ነኝ። ፈጣሪም ምድርና ሰማይን ባህሩና የብሱን የፈጠረ እግዚአብሔር አምላክ ነው አላቸው። እነዚያም ሰዎች ታላቅ ፍርሃትን ፈርተው ምን አድርገሃል? አሉት። እሱ ነግሯቸዋልና ከእግዚአብሔር ፊት ኮብልሎ እንደሄደ እነርሱም አወቁት። ባህሩ ይታወክ ነበርና ታላቁ ማዕበልም ተነስቶ ነበርና ባህሩ ይተወን ዘንድ እንግዲህ ምን እናድርግ አሉት። ዮናስም አንስታችሁ ወደ ባህር ጣሉኝ፣ ባህሩም ይተዋችኋል አላቸው። ይህ ታላቅ የማዕበል ሞገድ የመጣባችሁ በእኔ ምክንያት እንደሆነ አውቃለሁ አላቸው። ባህሪቱ ትታወካለችና ማዕበሊቱም በእነሳቸው ትነሳለችና ወደ ምድር ሊመለሱ ወደዱ፣ ነገር ግን ተሳናቸው። ሁሉም አንድ ሆነው ወደ እግዚአብሔር ጮኹ። አቤቱ ስለዚህ ሰው በእውነት ልታጠፋን አይገባህም። አቤቱ እንደወደድክ አድርገሃልና የጻድቅ ሰው ደም አታድርግብን አሉ። ከዚህም በኋላ ዮናስን አንስተው ወደ ባህር ጣሉት። ባህር ድርጓን ተቀብላ ጸጥ አለች። እነዚያም ሰዎች እግዚአብሔርን ፈሩት። እግዚአብሔርም ታላቅ አሳ አንባሪም ዮናስን ይውጠው ዘንድ አዘዘው። ዮናስም በአሳ አንባሪ ሆድ 3 መዓልት 3 ሌሊት ኖረ። ዮናስም አንባሪ ሆድ ውስጥ ሳለ ጸሎትን ጸለየ። ከዚህም በኋላ በነነዌ አገር በኩል የአሳ አንባሪ ዮናስን ወደ የብስ ምድር ተፋው። እግዚአብሔርም ቃሉ ዳግመኛ ወደ ዮናስ መጣ። ቀድሞ አስተምር ብዬ እንደነገርኩ ወደ ታላቂቱ የነነዌ አገር ተነስተህ ሄደህ አስተምራቸው አለው። ዮናስም እግዚአብሔር አስተምር ብሎ እንደነገረው ተነስቶ ወደ ነነዌ ሄደ። ነነዌ ግን ለእግዚአብሔር ታላቅ አገር ናት። በዙሪያ ያለ ቅጽሯም ከበር እስከ በር ድረስ በእግሬ 3 ቀን ጎዳና ነው። ወደ ከተማም ሊገባ ደርሶ የ1 ቀን መንገድ ሲቀረው ነነዌ እስከ 3 ቀን ትጠፋለች ብሎ አስተማረ። የነነዌም ሰዎች በእግዚአብሔር ቃል አመኑ። ጾምን እንጹም ብለው አዋጅ ነገሩ። የክት ልብሳቸውንም ትተው ማቅ ምንጣፍ ትልቁም ትንሹም ለበሱ። የነነዌ ንጉስም ይህንን ሰምቶ ከዙፋኑ ተነሳ። ልብሰ መንግስቱንም ትቶ ማቅ ለበሰ። በአመድ በትቢያ ላይ ተቀመጠ። ሰዎችም ቢሆን ከብቶችንም ምንም አይብሉ፣ ትልቆችም ትንሾቹም አይጠጡ፣ እንስሶችም ወደ ሳር አይሰማሩ፣ ውሃም አይጠጡ ብሎ አዋጅ ነገረ። እግዚአብሔርም ከክፉ ስራቸው እንደተመለሱ አይቶ እነርሱ ላይ ያደርገው ዘንድ ከተናገረው ክፉ ነገር ተመለሰ። በእነርሱ ላይም ክፉ ጥፋትን አላደረገም። ዮናስም ጽኑ ሐዘንን አዘነ። ወደ ፈጣሪው እግዚአብሔር እንዲህ ብሎ ለመነ። ጥንቱንም በአገሬ ሳለሁ እንዲህ ብዬ የተናገርኩት አይደለሁምን? አንተ ይቅር ባይ ርኅሩህም ከመዓት የራቅ ቸርነት የበዛ እውነተኛ የሆንክ ክፉ ነገርን ከማምጣት እንደምትመለስ አውቃለሁ። ስለዚህ ከአንተ ኮብልዬ ወደ ተርሴስ ሄድኩ አለው። ነቢየ ሐሰት እየተባልኩ ከመኖር ሞት ይሻለኛልና አቤቱ አሁን ነፍሴን ከሥጋዬ ለያት አለ። እግዚአብሔርም ዮናስን በዚህ ነገር አንተ እጅግ ታዝናለህን? አለው። እርሱም አዎን አዝናለሁ አለ። ከዚህም በኋላ ዮናስ ከከተማ ወጥቶ ከከተማ ውጭ ተቀመጠ። ጎጆም ለራሱ ሰራ። በሀገር ላይ የሚደረገውን ነገር እስኪያይ ድረስ ከጥላዋ ስር ተቀመጠ። ይበቅል ዘንድ በዮናስ ላይ ይሸፍነውም ዘንድ እግዚአብሔር ቅልን አዘዘ። ቅሉም በዚያን ጊዜ በቅለ ዮናስን ራስ የፀሐይ ትኩሳት እንዳያሳምመው በዮናስ ራስ ላይ ሸፈነው። ዮናስም በቅሊቱ መብቀል ታላቅ ደስታ አደረገ። እግዚአብሔርም በማግስቱ ትሉን ይምጣ ቅሉንም ይምታ ብሎ አዘዘ። ቅሊቱንም ቆረጣት፣ እሷም ደረቀች። እግዚአብሔርም ፀሐይ በወጣ ጊዜ የሚያቃጥል ሐሩር ያለበት ነፋስ ይምጣ ብሎ ዳግመኛ አዘዘ። ነፋሱም መጥቶ የዮናስን ራስ አሳመመው። እርሱም አእምሮውን እስከ ማጣት ደርሶ በልቦናውም ተበሳጭቶ ከመኖር ሞት ይሻለኛል አለ። እግዚአብሔርም ዮናስን በቅሊቱ መድረቅ እጅግ አዘንክን? አለው። እርሱም አዎን ልሙት እስከ ማለት ደርሼ አዘንኩ አለው። አንተስ በአንድ ሌሊት በቅላ በአንድ ሌሊት በደረቀች ውሃ ላላጠጣሃት ላልደከምክባት ቅል ታዝናለህ። ቀኝና ግራቸውን ላለዩ ከ12 እልፍ የሚበዙ ሰዎች እንዲሁ ብዙ እንስሶች ስላሉበት ታላቅ አገር ለሆነች ነነዌ ግን እኔ አላዝንላትምን? ከበደሉ ተመልሶ ንስሐ ለሚገባ እኔ መሐሪና ይቅር ባይ ነኝና አለው። ከዚህም በኋላ ዮናስ ተነስቶ ወደ አገሩ ተመልሶ
በሰላም አረፈ። መላው ዕድሜውም 170 ነው። የነቢዩ የዕረፍት በዓልም መስከረም 25 እንደሚከበር ስንክሳሩ ያስረዳናል። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።